የመከላከያ ሰራዊት ከፍተኛ አዛዥ የአማራ ክልሉን ጦርነት ቅዱስ እያሉ የሚጠሩ ታጣቂዎች ወደ ሰላማዊ አማራጭ እንዲመለሱ ጥሪ ያቀረቡ። የትግራይ ክልል ጊዜያዊ አስተዳደር ከ7 ቢሊዮን ብር በላይ በሚሆን የበጀት እጥረት ሳቢያ የአዲሱን የመንግስት ሰራተኞች ደሞዝ ጭማሪ ሙሉ በሙሉ ተግባራዊ ማድረግ እንዳልቻለ አስታወቀ። ባለፈው 24 ሰዓት በተደረገ የቤተ ሙከራ ምርመራ 2 ሰው በማርበርግ ቫይረስ መጠቃታቸውን የጤና ሚኒስቴር ገለጸ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የመከላከያ ሰራዊት ከፍተኛ አዛዥ የአማራ ክልሉን ጦርነት ቅዱስ እያሉ የሚጠሩ ታጣቂዎች ወደ ሰላማዊ አማራጭ እንዲመለሱ ጥሪ ያቀረቡ። የመከላከያ ሰራዊት ከፍተኛ አዛዥ ሜጀር ጄኔራል ብርሃኑ ጥላሁን በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ በተካሄደ ውይይት ታጣቂዎች ሲሉ ለጠሯቸው የፋኖ ኃይሎች ጥሪ አቅርበዋል። በዚህም ቅዱስ እያላችሁ የምትጠሩትን ጦርነት ትታችሁ ወደ ሰላም ተመለሱ፣ ትምህርት ቤቶችም ይከፈቱ ሲሉ ጥሪ አስተላልፈዋል። እነዚህ ታጣቂዎች ወደ ሰላም እንዲመጡ ሽማግሌዎች እንዲታገሉ፣ የህዝቡን ሰቆቃ መረዳት በየጊዜው የሚጠፋውን የሰው ህይወት ያላግባብ መሆኑን ተረድቶ ወደ ትክክለኛው መንገድ ለመምጣት ልብ ይኑረን፣ ህዝባዊነት ይኑረን ሲሉ ተማጽነዋል። በውይይቱ የተሳተፉ ነዋሪዎችም የተለያዩ አስተያየቶችን ያንጸባረቁ ሲሆን መንግስት ድርድር ለማካሄድ ዝግጁ ነኝ ከማለት ባለፈ ቁርጠኛ እንዲሆን መጠየቃቸውን የክልሉ መገናኛ ብዙሃን ዘግበዋል። ጦርነት ለውጥ ይመጣል አይመጣም ውሸት ነው፣ ለድርድር ዝግጁ ነው ከማለት ውጭ መንግስት ለህዝቡ ካለ እነዚያ ሰዎች ችግራችሁ ምንድነው ቢላቸው አሁን በጫካ መኖር የሚወዳለ በአሁኑ ጊዜ መንግስት መፍትሄ ይስጣቸው። እኛ ሰው እዚህም ሆነ እዚያም ሆነ እንዲሞት አንፈልግም። የምስራቅ ጎጃም ዞን ዋና አስተዳዳሪ ኑሮሊን ብርሃኑ መንግስት ለሰላም ሰጥቷል ያሉትን እድል ታጣቂ ኃይሉ እያሉ የጠሩት የፋኖ ኃይል እንዲቀበል ጠይቀዋል። በክልሉ ወታደራዊ አዛዦች፣ ሲቪል አመራሮች የሚሳተፉባቸው ውይይቶች በተደጋጋሚ እየተካሄዱ መሆናቸውን በአንድ በኩል፣ በሌላኛው ደግሞ የመከላከያ ሰራዊቱ ጽንፈኛ እያለ የሚጠራው ኃይል ላይ እርምጃ እየወሰደ መሆኑን የሚያመላክቱ መረጃዎች ከስፍራው መውጣታቸው ቀጥሏል። የትግራይ ክልል ጊዜያዊ አስተዳደር ከ7 ቢሊዮን ብር በላይ በሚሆን የበጀት እጥረት ሳቢያ አዲሱን የመንግስት ሰራተኞች ደሞዝ ጭማሪ ሙሉ በሙሉ ተግባራዊ ማድረግ እንዳልቻለ አስታወቀ። ጊዜያዊ አስተዳደሩ የደሞዝ ጭማሪውን ተግባራዊ ለማድረግ የሚያስፈልገው የገንዘብ መጠን 12 ቢሊዮን ቢሆንም ገንዘብ ሚኒስቴር ለክልሉ የላከው የጭማሪ ደሞዝ ክፍያ በጀት ግን 4.8 ቢሊዮን ብር ብቻ ነው። ፌዴራል መንግስቱ ለክልሉ ተጨማሪ በጀት እንዲላክ ባለስልጣናቱ መጠየቃቸውም ተዘግቧል። የጊዜያዊ አስተዳደሩ ካቢኔ ደሞዝ ጭማሪውን እስካሁን አላጸደቀውም ተብሏል። በክልሉ የደሞዝና ጥቅማ ጥቅም ጥያቄዎች በአግባቡ አልተመለሱም ያሉ የህብረተሰብ ክፍሎች አደባባይ በመውጣት የተቃውሞ ሰልፎችን ሲያካሂዱ ቆይተዋል። ለአብነት ባለፈው የጥቅምት ወር የተካሄዱ ትግራይ ኃይሎች እየተባሉ የሚጠሩት የሰራዊት አባላት ያካሄዱት ሰልፍና መንገድ መዝጋት ይጠቀሳል። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ፣ ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ መግለጽ ተቃውሟቸውን አሰምተው ነበር። ከዚህ በተጨማሪም ከደሞዝና ጥቅማ ጥቅም ውጭ ፖለቲካ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ለተቃዋሚ ወጡት ጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግምና ሰላም እንሻለን የሚሉ መፈክሮችን ሲያሰሙ ነበር። ተቃዋሚዎች የ2 ዓመት ደሞዝ አለመከፈሉን እንዲሁም ቃል የተገባላቸው ጥቅማ ጥቅም አለመከበሩን በመግለጽ ቅሬታቸውን አቅርበው ነበር። ጥያቄዎቹ በመላው ትግራይ ያሉ የትግራይ ኃይሎች አባላት ቅሬታ መሆኑም ተናግረዋል። ተቃውሟቸውን ያሰሙት የትግራይ ኃይል አባላት የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና የቀድሞ የክልሉ ልዩ ኃይል አባላት የነበሩና የትግራይ ኃይልን የተቀላቀሉ ናቸው። እነዚህ የትግራይ ኃይል አባላት በቀድሞ የደሞዝ ክፍያ ዝርዝሩ ስለነበሩ ደሞዛቸው እየተቆራረጠም ቢሆን መቀጠሉን ይናገራሉ። ነገር ግን በጦርነት ወቅት ኃይሉን የተቀላቀሉ አዳዲስ አባላት የሚገባቸውን ጥቅማ ጥቅም እያገኙ አለመሆናቸውን ቢቢሲ ዘግቦ ነበር። ለዚህም ልክ እንደ ሌሎቹ አባላት ድጎማ ይሰጠን፣ አድሎ አይፈጠር፣ የ2013 እና 14 ክፍያ ይሰጠን በማለት መጠየቃቸውም አይዘነጋም። ባለፈው 24 ሰዓት በተደረገ የቤተ ሙከራ ምርመራ 2 ሰዎች በማርበርግ ቫይረስ መጠቃታቸውን የጤና ሚኒስቴር ገለጸ። 5 የቤተ ሙከራ ምርመራዎች መካሄዳቸው የተገለጸ ሲሆን 2 ሰው በቫይረሱ መያዛቸውንና 3 ሰዎች ደግሞ ነፃ መሆናቸውን ሚኒስቴሩ በዕለታዊ መረጃው አመልክቷል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የቤተ ሙከራ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ በድምሩ መገኘቱ ተመላክቷል። ቫይረሱ ተገኝቶባቸው ሕይወታቸው ያለፉ ሰዎች ቁጥር አሁንም በ3 እንደዘለቀ ሲሆን ሕክምና ላይ
የሚገኙትም 3 መሆናቸው ጠቁሟል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን የጤና ሚኒስቴር ዳር 9 ቀን 2018 ዓ.ም ማስታወቁ አይዘነጋም። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ሕይወታቸው ካለፈ 6 ሰዎች መካከል 3ቱ ሰዎች የሞቱት በቫይረሱ መሆኑን ዳር 8 በሰጡት ጋዜጣዊ መግለጫም ማስታወቃቸውም ይታወሳል። ኢስዋቲኒ በ5.1 ሚሊዮን ዶላር ክፍያ 160 ከአሜሪካ የሚመለሱ ስደተኞችን ለመቀበል ተስማማች። ደቡባዊ አፍሪካዊቷ ትንሹ ሀገር ኢስዋቲኒ በ5.1 ሚሊዮን ዶላር ክፍያ ከአሜሪካ የሚመለሱ 160 ስደተኞችን ተቀብላ በሀገሯ ለማስፈር መስማማቷን የሀገሪቱ መንግስት ባወጣው መግለጫ አረጋግጧል። አሜሪካ የስደተኞችን ጉዳይ በተመለከተ በቅርቡ ባወጣችውና የሶስተኛ ሀገር ስምምነት የተባለ በሚጠራው መርሃ ግብር መሰረት አልቀበልም በሚል በኃይል ወደ መጡበት እንዲመለሱ የምታደርጋቸውን ስደተኞች ፈቃደኛ ለሆኑ ሀገሮች ገንዘብ እየከፈለች ስደተኞቹ በዚያ እንዲኖሩ ለማድረግ እየሰራች ትገኛለች። 5.1 ሚሊዮን ዶላር ተከፍሏት 160 ስደተኞችን ለመቀበል የተስማማችው በንጉሳዊ አሰራር የምትመራው ትንሿ ደቡባዊ አፍሪካዊት ሀገር የኢስዋቲኒ ኪንግደም አንዷ ሆናለች። በዚህም ሀገሪቱ 160 ስደተኞችን ለመቀበልና በምላሹ 5.1 ሚሊዮን ዶላር ለማግኘት መስማማቷን የሀገሪቱ ገንዘብ ሚኒስትር ኒል ሬጂኪንበርግ ለሀገሪቱ ፓርላማ ባደረጉት ንግግር አረጋግጠዋል። ስዋቲኒ ለመቀበል ከተስማማችው 160 ስደተኞች መካከል የመጀመሪያዎቹ 15 ሰዎች ስዋቲኒ መድረሳቸውም ተገልጿል። ከአሜሪካ ወደ ስዋቲኒ የሚመለሱ ስደተኞች ከተለያዩ ሀገራት ወደ አሜሪካ የፈለሱ ሲሆን በዋና ከተማ መንባባኔ ከፍተኛ ጥበቃ በሚደረግለት የማጻባ ወህኒ ቤት ውስጥ ለብቻቸው ተለይተው ከቆዩ በኋላ ከሀገሪቱ እንደገና ወደ የመጡበት ሀገራቸው እንደሚመለሱ የሀገሪቱ የውስጥ ዜና አውታሮች መረጃዎች ያመላክታሉ። ይህም ከስደት ተመላሾችን ለበለጠ ችግር የሚያጋልጥ መሆኑን አክለው ጠቅሰዋል። ገንዘብ ይከፈላቸው አይከፈላቸው የተረጋገጠ ነገር ባይኖርም ሩዋንዳ፣ ኡጋንዳና ደቡብ ሱዳንም ከዚህ በፊት በተመሳሳይ ከአሜሪካ በኃይል እንዲመለሱ የሚደረጉ ስደተኞችን ተቀብለዋል። ሶስተኛ ሀገር ስምምነት በመባል የሚጠራው ይህ የትራምፕ አስተዳደር የስደተኞች ፖሊሲ ጥገኝነት ጠያቂዎችን ደህንነት አደጋ ላይ የሚጥልና የሶስተኛ ሀገር ስምምነት በመባል የሚጠራው ይህ የትራምፕ አስተዳደር የስደተኞች ፖሊሲ የጥገኝነት ጠያቂዎችን ደህንነት አደጋ ላይ የሚጥል ነው፣ የስደተኞችን ዓለም አቀፍ ሕግ የሚጥስ ነው በሚል በሰብአዊ መብት ተሟጋቾች ዘንድ በጥብቅ እየተተቸ የሚገኝ መሆኑን መረጃዎች ያመለክታሉ።